ሰላም ጤና ይስጥልን ውድ የቤንጃ ፖድካስት ተከታታዮች እንደምን አላችሁ? ይኸው ዛሬም በአዲስ ጉዳይ ሰሞንኛ በተከሰቱ ነገሮች ተመልሰን መጥተናል። እንግዲህ እንደተለመደው ዛሬም ሸብረብ ሞቅ እንበል አይባልም የምንሸብረብ ነው። አዎ ሰላም ጤና ይስጥልን ክቡራትና ክቡራን በያላችሁበት ሁላችሁም ሰላም ሁኑ። እንግዲህ ዛሬም መጥተናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉና ቤተሰባችሁን ሁኑ። እንደውም ስለ አልጎሪዝም እያወራን ነበር ቅድም ከመግባታችን በፊትና እስቲ ስለ አልጎሪዝም ንገረን። ወል ጥሩ ጥያቄ ነው። እንግዲህ አመሰግናለሁ። ሰሞኑን እየወጡ ያሉ የኛ ብቻ አይደለም ማለት የብዙ ሰዎች ቻናሎች የሚለቋቸው ቪዲዮዎች የትኛው በጣም እንትን ይፈልጋሉ ላይክ መደረግ አልጎሪዝሙ ጥሩ አይደለምና እንግዲህ አልጎሪዝሙ ስንል ምንድነው ዩቲዩብ የሚጠቀምበት የቴክኒካሊ የሚሰራበት እንትን ነውና አልጎሪዝሙ በረንብ እንዲገፋው ለሌሎች በረንብ እንዲደርስ ላይክ መደረግ ይገባዋልና ያው ምክንያት እያቀረበን ሳይሆን ላይክ ይደረጋል ኦፍ ኮርስ ግን ከሌላው ጊዜ በተሻለ መልኩ ዛሬ በረንብ ቢደረግ መልካም ነው። በረንብ እንትን እንዲል አንዱ ጓደኛችን ምን አለ መሰለ አልጎሪዝም የሆኑ ሰውዬ ይመስሉኛል አለ ጺማቸው ረጅም ያው ከዘራይዞ መነጽር ይከብዳው አልጎሪዝም እንደዛ ነው መስለው ሲል ነበርና በዛ ምክንያት ነው እንግዲህ የሰሞንኛ ጉዳዮችን እናነሳለን። ዛሬም ወደ ዋናዎቹ ከመሄዳችን በፊት ባለፈው ያሬድ ነጉ ኮንሰርት ያዘጋጀ ጊዜ የወህኒ ቤቱ ነው የማረሚያ ቤቱ እዛ ላይ የምትዘፍነው ዘፋኝ ነበረች። በሰው ህገወጥ ዝውውር ተብላ ተከሳ 13 ዓመት ተፈርዶባት የነበረችው እና ለብዙ ጊዜ ከፍርዱ በኋላ በድጋሚ ይግባኝ ለመጠየቅ ጥረት ሲያደርጉ ነበርና ባለቤቷና ቤተሰቧ በኋላ ይሄ ነገር እድል ተሰጣቸው ማለት ነው። አክሴፕት ተደረጎ በይግባኝ ጉዳዩ እየታየ ነውና በይግባኝ ሲታይ ደግሞ ነፃ የምትወጣበት እድል ሰፊ ሆኖ እየታየ ነው ተብሏል። እንዴት ነው? ምክንያቱም እነዚህ የተባሉት ልጆች መተው ተመልሰው ሄደዋል። እሷ ደረሰባቸው የተባለው ግፍ እዛ ለቡና ቤት ስራ ለምናም ዳርጋዋቸዋል ነው ለሌላ ስራ ብለው ወስደው ምናምን አይደል ክሱ ውስጥ ያለው እና እንደዚህ ሆነም በሚሉበት እነሱ ባስገቡበት አቤቱታ መሰረት እነዛ ቀናቶች ላይ እሷ ኢትዮጵያ ነበረች። ማስረጃ አቀረቡ ገባ ባይገነሱ እንትን ይሆናል ማጥሽ ቀጥል ኢትዮጵያ ውስጥ ነው ባዛ ሆና አደረሰችብን ነው ነገሩ። ማስረጃ አቅርባለች። አንድ እንደዚሁ ደግሞ የተለያዩ ማስረጃዎች አለ አይደለ ነፃ ሊያወጣት የሚችሉ ያወጣታል የሚባሉ ወደ አሳማኝነት የሚሄዱ ነገሮች ቀርበዋል እና እነሱም ደግሞ በዛ መልኩ ሳይሆን ልክ ያለዛ ለፍርድ ቤት ቀን ከገቡ በኋላ የሷን ምስክርነት እሷ ላይ ለመስከር ከገቡ በኋላ ከትንሽ ቀናቶች በኋላ ተመልሰው ሄደዋል ወደዛ። እሱ ሁሉ እንደ ማስረጃ እየቀረበ ነበር። ሂደቱ ወደ እሷ የሚያመዝን ነገር እየታየ ነው ተብሏል። እንግዲህ እሷ ነፃ ትውጣ እነሱ ውሸት ነው ምናምን ለማለት ሳይሆን ብቻ እውነት ይውጣና ሰውም ያለ በደሉ እንትን እንዳይል ያደረገም ደግሞ ትክክለኛው እንዲያገኝ ለማለት ነው እና እንደዚህ አይነት ዜና ወጥቶ ነበርና ይሄን ማለት ነው እንደ መግቢያ ይሁን ያልከው በእናታችሁ ለዚህ ነገር ላይ ካርጉለት ምንድነው አሌክስ ያጨብጭቡ እንደሚባለው ማለት ነው። አይ ምንድነው ማንም ዝም ብሎ መታሰር የለበትም። ያጠፋ መቀጣት አለበት አምናለሁ። ግን ደግሞ ያለ ስሟ ስም ተሰጥቷትም ከሆነ ደግሞ እነሱም ልክ አይደሉም ማለት ያው ለኢትዮጵያ ውስጥ ችግሩ መሰለ አሁን ላይ በጣም ተጨካክነን የለ ትንሿን ነገር ወይም ደግሞ ምንድነው ባልዋልክበት ቦታ ላይ አውለው አንተን እንደ ጌታ በቃ ይሰቀል መባሉ ላይ የተጀመረውና በውሸት ከሆነ በጣም ያናዳል። ለምሳሌ እስር ቤት ማለት ቀላል ነገር አይደለም በጣም። በነገራችን ላይ የፍርድ ቤት ኬዞች ብዙ አንበበ ከሆነ አላቅምና ምን ያጋጥማል መሰለ በዳንኤል ሉክ መጽሐፍ ላይ የማይቻለው ሌሎች ቦታዎች ላይ የማይቻለው ሞት ተፈርዶባቸው ነፃ የተባሉት በአለምም ታሪክ ሞት ተፈርዶ
ነፃ የሚባሉ አሉ ነፃ የተባሉ ደግሞ የወንጀሉ አድራጊ ሆነው ተገኝተው ደግሞ እስከ ሞትም የተፈረደባቸው አሉና ነገሮች በድግምጋሚ በደንብ በትኩረት መታየት አለባቸው እሱ እንደውም ይሻላል እኮ ቢኒ እድሜ ልክ ተብሎ ነፃ የተባሉ አዎ 25 ዓመት ተብለው 25 ኦልሞስት 10 ቤት 20 ቤት ታስረው ከእንደገና ኬሱ ተንቀሳቅሶ ነፃ የወጡ ሰዎች አሉ ባለም አቀፍ እሱ አይብስም ኦልሞስት የኩ ወራት እኮ ታስረ እንደው ልክ ባይሆንም አትሊስት ይሻላል በቃ ዋንስ በቃ ያን ህይወትህን ካጣ በኋላ ያለው ጊዜ አቃጥለ ከባድ ነው ከባድ ነው ወደ ዛሬው ጉዳያችን ወደ አንዱኛው ስንሄድ ሰሞኑን የአንድ መምህር አንድ የ9 ዓመት ልጅን ትምህርት ቤት ውስጥ በአራት ተማሪዎች አሲዛ በኤሌክትሪክ ገመድ በጣም ገርፋታለች እና በጣም በዚህ ግርፋትም ልጅቷ በጣም ከባድ ጉዳት ነው የደረሰባት የሚገርም ነገር እንዴት ነው መሰለ የታወቀው እናትየው መታ ኢንተርቪው ያደርጋለች አይተዋል ኢንተርቪው ማለት ሁሉን አላየሁትም ነገር እግረኛው ሚዲያ ላይ ሚዲያ እና እንትን እያለች ስትሄድ መናገር አልፈለገችም ገባ እንዲህ እየተበረከረከች ስትሄድ አጠገቧ ደግሞ ሌላ ወንድ ተማሪ ነበር እና ሌላኛው አስተማሪ ስታያት አካሄዷና አጠገቧ እንዳለ ደፍሯት ነው ማለት ነው ብላ ሁለቱንም ትይዛቸዋለች ማለት ነው ሌላኛው መምህር ምን አርገሽ ነው እንዴት ነው አረማመድሽ ምናምን ስትላት አይ ተናገረች ማለት ነው ተገርፋ እንደሆነ የዛን ጊዜ ርዕሰ መምህሩ ጋር ይዛት ሄደች እንግዲህ ርዕሰ መምህሩም በጣም ተበሳጨ ነው የምትለው እናትየው በጣም የሚያሳዝን ነው እናትየው ውሃ በጀሪካን ሌሊት እየተነሳች እየተሸከመች ምናምን ነው ተንዘራተኛ ነው መሰለኝ ባለቤቷ እና በዚህ መልኩ ነው የታወቀው እንግዲህ በጣም ከኢንተርቪው ላይ ደግሞ በጣም የገረመኝ የእናትየው መረዳት ነው ተፈጥሮ ይሆን አላውቅም አዝናለች እናት ናት ልጄ ለሊት ሚስን እንትን አላልኩም እያልኩ ትባንናለች አለች ግን ምንድነው መሰለ እንደው ምን ቢትደረግ እንደው አንቺ ምን አይነት ቅጣት ቢደረግባት ስትባል ቀን ክፉ ገጥሟት ነው አለች ታውቃለህ ክፉ ቀን ገጥሟት ነው እሷም ቢሆን ምንም እንድትሆን አልፈልግም አዎ የሚገርም ነገር ቢኒ የዛ ላይ ሌላም ልጅ መታለች መሰለኝ አስተማሪዋ ተው እንጂ አላሰማው እና እውነት ለመናገር ቢኒ አሁን አንተ ስላልከው አይደለም ምን እያሰብኩ ነበር መሰለ እኔኮ ቤት ውስጥ or something የሆነ ቦታ ላይ ልጅቷ ያን ያህል ለዛ የሚያበቃ ጥፋት ኖሮባት ሳይሆን እንደዛ የገረፈቻት ውስጧ አው የሆነ አንዳንድ ጊዜ ወል ከሆነ ቦታ ይዘው የምትመጣው ንዴት አለ እሱን ኢነርጂ ታወጣዋል እና በእንደዚህ አይነት እንትን ውስጥ ነበርኩኝ ኦፍ ኮርስ ልክ ባይሆንም ማለት ነው እናት ሆና ደግሞ ይነገር ማሰብ ከባድ ነው እንደገና ደግሞ እንትንም አላት ፍራቻም አላት ይወል በኢኮኖሚ ደሃ እናት ነች ታሳዝናለች አናኗሯ ከባድ ነው እና አሁን ሰጣ ገባ ውስጥ እንዴት ሆነ እንደዛ ምናምን ብላ አቧራ ብታስነሳ እኔ ደግሞ ፈራለው ግሩፕ ካላት ደግሞ እንዳያጠቁኛለች ደግሞ አያ ፍራቻም አላት ይሄንንም ከፍራቻም ሊሆን ይችላል ያለችው ገባ እሱ አስተማሪ ነች ምናምን ወገን ይኖራታል ምናምን ገባ ከዛ እኔን ደግሞ እንዲ ብዬ የሆነ ነገር ቢያረጉኝስ አይነት ነገር ነው ስትለው የነበረውና ኢንተርቪውን እያደረገች የነበረው ከምሽቱ 1 ሰዓት ምናምን አካባቢ ላይ ነው እና ይጠይቃታል ተክለ ሃይማኖት ማለት ነው አናኗራን እየጠይቃት ይኸው ዛሬም ቢሆን ምንም አልበላውም እስካሁን አለችው ከምሽቱ ወዲያው ሰዓቱ ነው ከምሽቱ 1 ሰዓት በጣም ነው የሚገርም ነገር እስከዛ ሰዓት ድረስ ራሱ አልበላችምና ራትም ያው አብረን በላለ ምናምን አላታዝኖ ምናምን ማለት ነውና ለለት እንደዚህ ሆነ ሊያውም ትምህርት ቤት የመንግስት ትምህርት ቤት ምግባቸው ስለሚቻል ቁርስና ምሳ ይሰጣቸው አትሊስት ቅዳሜና እሁድ ደግሞ አንዴ ነው በቀን ማበላቸው ምናምን አለችና ስታያት ደግሞ ሰውነቷን መልኳን ስታያው ደግሞ በቃ ባላረል አንዳንድ ጊዜኛ በአይናችን አረ ምን ገምታ በፈጣሪ ኃይል ያለች እና ታሳዝናለች እንግዲህ ስልኳንም ባንክ አካውንቷንም ምናምን አስቀምጧል በተለይ ትምህርት ቤቶች ስፖንሰር ቢያደርጓት ለልጇ ምናምን አሪፍ ነው አሁን ችግሩ ምንድነው መሰለ አንድ የግል ትምህርት ቤት መጥቶ ልጅሽን አስተምርልሻለሁ ቢላት የግል ትምህርት ቤት ደግሞ መገባ የለም ለምሳሌ ችግሩ ከሶክ ተያዥ ወጪዎች ኮናቸው ከባድ ነገሮች ሊያውን ደግሞ ልጅ ከዛ ደግሞ ሞራል የሚባላል እዛ አሁን የግል ትምህርት ቤት ተማሪዎች የሚለብሱት አለባበስ ይኖራል የሚያመጡት ምግብ ይኖራል ተያዥ ወጪ ምንስ ወራለ የሆነ ቦታ እንሂድ የሆነ ቦታ እንደዚህ እናርክ
የከኔ እኮ እንደዚህ አይቼ እንደዚህ ተደርጎልኝ እናቴ አባቴ መባል አለና ሞራል ካል በቃ እዛው ትማር እናትየው የምትደገሙበት የምትደገፍበት ነገር ቢኖር አሪፍ ነው ማለት ለእናትየው ስራ ማመቻቸት ብቻ ቢሆንስ እኔ ይሄ ነገር ሆኖ ቢሆን በልጆች አሩ ነው። በነገራችን ላይ ተገርፈናል። እኔ በደንብ ይወል ትምህርት ቤት ተይዘ በተማሪ እንደዚህ ከፊት ዴስክ ያሉ ይዞሃል ጎማ አለ ወይ ቺንጋል አሁን የተመረጡ አስተማሪዎች አሉ ኃይለኛ የሚባሉ ምናምንና ግን ይመስለኛል ተገርፈናል በደንብ ግን ጊዜው ግን አሁን ይሄኛው አይሰራም። እንደገና ደግሞ ይመርጣሉ እነዛ ምንድነው ወይ ቂጥህን ነው ወይ ጅን ያው ጅን ነው ይገርጉ ኤሌክትሪክ ገመድ ምናምን አላጋጠም። ጎማ ግን ይሄ ውሃ ማጠጫ ጎማ አለ እሱና እንትን ነውኛ ቺንጋ እንዴት ነው ቺንጋ ይወልንዶ እኔ የተማርኩት የህዝብ ትምህርት ቤት ነው። ካወቃችሁት ውድ ተመልካቾች ጨርቆስ ነኝ የተወለድኩት የጨርቆስ ልጅ ነኝ። እዛ ዋሊያ የሚባል ትምህርት ቤት አለ ከአንደኛ ክፍል እስከ 8 እዛ ነው የጨረስኩት። በብራና ነው የተማርከው? ያው ብለው የምወደው ትምህርት ቤት ነውና እድሜው ማለት ነው። አዎ እድሜው ኦፍ ኮርስ በብራና ያልኩት እሱ ነው እንጂ እና በወቅቱ እኛ በምንማርበት ሰዓት የሚፈሩት ሁለት አስተማሪዎች አሉ። በተለይ አንደኛው ዮሴፍ ይባላል እና ይኸውልህ ትምህርት ቤቱ ሙሉ ነው ዝም የሚያስብለው ይሄ አንድ ክፍል አይደለም። ዮሴፍ መጣ ከተባለ አለቀ እና ሰይድ ይባላል ትዘረጋለህ 5 ነው የምትቀረው አስበው እና በ15 ቀን አንድ ጊዜ ደግሞ ውድድር አለ። ሌሎች ትምህርት ቤቶች ይኖር አላውቅም። ፈለገ ዮርዳኖስም ገራፊ ብቻ ተቀጥሮ ነበር አሉ። እሺ እኔ እንጃ ኦፍ ኮርስ እኛ ሰፈር ነው ፈለገ ዮርዳኖስ ግን እንደዛ አይነት ታሪክ ነው። እኔ የጨረስኩት ዋሊያ ነው እና ግርፍን አውቀዋለሁ ማለት ይኸውልህ የዛን ጊዜ ግርፉ ምን መሰለ ስርዓት እንድትይዝ ነው። አዎ እነሱም ይሄ ከጭካኔም ከምንም ሳይሆን ይሄ ወላጃዊ መምህር እንትን አለ አይደል እንደዛ ነውና በዛ ሰዓትም ይሄ አሁን ላይ ነው ይኸውልህ ምን መሰለ ይሄ አስተማሪና ተማሪም ሱሪ መለካካት ጀመረ። በፊት አንተ አውድ ቀን አትታይም መምህራን አይተህ ትደብቃለህ እኮ። እኔ ስቲልናው አስተማሪዎችን ሳገኝ በስማቸው አልጠራቸውም። ኤሌመንተሪ አስተማሩኝን ሳገኛቸው ቲቸር እያልኩ ነው የምጠራቸውና አሁን ላይ ያ የለም ምናምን ነገር ትንሽ መምህር የሚያደርገው ነገር ይጎላል። የዚህ ልጅ ቀላል ነው ብዬ የዚህ ልጅ አድሜዋም ስታየውና ግርፉ ፎቶ ላይ ስታየው ልጅቷ እንደ ነው መሆን የለበትም። እድሜዋም የሁለተኛ ክፍል ተማሪ ነች። እንግዲህ ልጅቷ መርፌ ሁሉ እየተወጋች እኮ ነው ያለችው። ገባ እንትን እንዳይል እንዲበተን ምናምን መሰለኝና አሁን ደህና ሆናለች አለች። ግን ምንድነው መሰለ አሁን ዞሮ ዞሮ ያኛው ዘመን በቃ አክሰፕት ይደረግ ስለነበር ነው። አሁን አይሰራም እንደዛ ላልክ ብትል አይሰራም መደረግም የለበትም እንግዲህ ዘመን ስለሚለወጥ ማለት ነው። እና ግን በጣም አነጋጋሪ ነበረ። ተማሪና አስተማሪዎች ይሄ ስፍጥናው በጣም በዝቷል። ይኸውልህ ተማሪ ማስተማሪን ይሳፈጣል። አስተማሪዎችም እንደ በፊቱ ክብርና እንትን ስለሌላቸው በቃ ይሄ በሞራል አይደለም ነገሩ። ትምህርትም ሲሰጥ ብዙ እንትን አይደለም የመምህሮችን ክሬዲት እያጠፋው ማለት አይደለም። አንዳንድ አለ እንደዛ ነገርና ብቻ ሳዛኝና አነጋጋሪ ነበር በዚህ ሳምንት የሷ ጉዳይ። መንሱር ምን አለ ግን በህግ ጥላ ስር ነች አስተማሪ ወደ ማረሚያ ቤት ወርዳለች ብለው መንግስታዊ ቃል በህግ ጥላ ስር ነች። በህግ ጥላ ስር ነች። አዋ ገና እኮ ገና ፕሮሰስ ስለሆነ ይደረጋል ምናምን ያው ደግሞ ነው እንግዲህ። ሌላው ስለዚህ ጉዳይ መንሱር ምን አለ ልታሳው ነበር እንዴ ነገር? አይ ሌላው ያው የመንሱር ጉዳይ ደግሞ ነው። ሌላው አነጋጋሪ የነበረው ጉዳይ ምን አረገ ደግሞ? ፈርዶበታል መንሱር ከቃቂ አማላይ ከሚዘፍነው ጋር ውዝግብ ውስጥ ገብቶ ነበር ሰሞኑን። ምንድነው ውዝግቡ? መንሱር ጋር ለስፖንሰር ፕሮጀክት ይዤ ፕሮፖዛል ይዤ ቀርቤ አስጠርቶኛው ገብቶ በቀጠሮ ነው የሚገባው በትክክል። አዎ ቃቂ ተመልካቾች እንድታውቁት ብሶት ሳይሆን ፖድካስት ላይ ነው ኢንተርቪው እየተደረገ ነው ያወራው አይቤክስ ሚዲያ ላይ እና ይላል ማለት ሄድኩኝ። ከዛ እንደ ኃይለኛ ስገባ ምናምን አለ በቀኝ በኩል የጠቅላይ ሚኒስትሩ ትልቅ ፎቶ አለ አለ የሱ ፎቶ ተሰቅሏል።
እና አብዛኞቻችሁ አይታችሁት ይሆናል ሶሻል ሚዲያ ላይ ያው ሲዘዋወር ስለነበር እንግዲህ በቃ ያው ሳክስ ነው ምንም ያደረገው ነገር ከ3 ቀን በኋላ ና አለኝ እንዲህ አለኝ ምናምን እና እንደውም እኔን የምትረዱኝ ባለሀብቶች መንሱርን ደገፍ አድርጉት እርዱት ምናምን ነገር ብሎ በቃ መንሱር በዚህ ይበሳጫል ከሳለው ብሎ ተነሳ መንሱር በ24 ሰዓት ውስጥ ሽሙሉ ነች ያቺ ፍቅር ሲዝም ላይ ለምዷል ነበር ፍቅር ሲዝምን አንዴ እንደዚህ ብሎት ሄዶ ይቅርታ ብሎታል እና በ24 ሰዓት ውስጥ ይቅርታ ካላልከኝ ክስ ውስጥ ተከሰሳለ ጠበቆቼ ምናምን ብሎ ጽፎ ምናምን መጣ እንግዲህ ከዛ በኋላ ደግሞ በሁለተኛው ቀን 24 ሰዓት ካለፈ በኋላ ማለት ነው አርቲስቶች እነ ሰራዊት ፍቅሬ ጠራ ታደስ አብረን ምሳ እየበላን ተወብለው አንዳንድ ነገሮች እነሱ ታላላቆቼ ስለሆኑ የነሱን ቃል ተቀብዬ መረዋለው ወይም ትቸዋለው አለ ማለት ነው ለኔ መንሱር ብዙ ነገር ይባላል ገብቷል የተለዩ ሰዎች ላይ ትኩረት አድርጎ ከሳሉ አልከሰው አንደኛው እሱ ምን አደረገው መሰለ መክሰሱን እሱን እንደ ወንጀለኛ እንደተፈረጀ አድርጎ ነው ሲያወራ ነበር ማለት በ24 ሰዓት ዝባጠቅ ስለተከሰሰ እኮ አንድ ሰው ይጠይቃል ማለት አይደል ከከሰሰ በኋላ ይቀርብና ይመርመራል ነገሩ አይደል ፍርድ ቤት የሚሄዱ ከሆነ ማን እንደሚረታም አይታወቅም አይ ተውናም ብሎ ውድቅ ሊደረግበት ይችላል እሱም ገባ ግን እሱ በቃ ከሶ እንደሚያስፈርድበት ደምድሞ ነው ንግግሩ ገብቷል ስለዚህ ያ ደግሞ አግባብ አይደለም አው ሁሌ እንትን ይፈልጋል እኔ ሲጀምር እሱ ባለሀብት ይሁን ምን ይሁን አላውቅም እንዳከሰኝ ደግሞ ምን መሰለ እኔ ለምን እንደፈመሰ ሁላ ግራ ይገባኛል እንዴት እንደፈመሰ እንዴት ከዚህ በላይ እንዴት አይፈምስም ምን ስላረገ ያው የሚያደርገው ነገር ታየውለ እንዴ ቲክቶክ ላይ ማለት አይኑ አንተ እሱ አድናቂም እንትን እንደሆን ኮዳጅ እንደሆን ያቃሉ ያቃል አይ አይደለም ለምሳሌ ሚዲያዎች ይጋብዙታል ለምን እንደሆነ አላውቅም እየጠየቀ ስለጠየቀ እነሱ ማጋማንት ማለት አለባቸው በጣም እየጠየቀ ምክንያቱም ማስተር በዳኔ በደንብ አርጋ እንትን ብለዋለች ይዛው የመጣሽ ጊዜ አቅርቢኝ ብለኝ እንደዛ መጀመሪያ ጊዜ ሬዲዮ ላይ የቀረብኩ ጊዜ ታስተውሳለህ እያለች ስትጠይቀው ነበር እና እንደሚጠይቅ ራሱ በዛ ነው ያወቅኩት ራሱ እየጠየቀ ነው የሚቀርበው አዎ አይደለም ይወል ለምሳሌ ያለው ለኛ ጋር ቢመጣ ስለመጣ ብቻ ታቀርበው አዎ የመጀመሪያው ነገር ይወል ለፕሮግራም ምንድነው ቫልዩ የሚጨምረው ላንተ ፕሮግራም ገብቷል ኦኬ በቪው ደረጃ ከሆነ እጩ ፕሬዝዳንት እኮ ነው እንትን እኮ ነው በእጩ ፕሬዝዳንትነት ምንም እኮ ስራ የሌለው ነገር እኮ ነው አምባሳደር መላክ ምንድነው ስናተ ቢግ ዲል የአምባሳደር ለመሆን የመጀመሪያው ነገር መመረጥ አለበት ሲጀምር እንዴ አታቅልለው እንጂ እንዴ የፈለገ ቢሆን አሁን የኢትዮጵያ ፕሬዝዳንት መሆን የሚችል ሰው ነው እንዴ እሱ እንደ ምንም እኮ አይደለም ቢሆንም ምናምን አይነት በአርጋ እኮ አቀለልከው ፖለቲካ ታሰራኛ ሆነሽ እኮ እንዴ አይ ፖለቲካ ታሰራኝ ነው ወይስ እኔ ይወለ እኔ ፕሬዝዳንት መሆን ፈልጋለሁ ሲል ይሄ ሜጀር የሆነ በቃ ትልቅ እንትን አይደለም ኦኬ የሀገሪቱ ርዕሰ ብሔር ሆናል ኦኬ ከዛ በኋላ ግን በአገሪቱ በፕሬዝዳንት የምትመራ ላይ ያረጋት ይሆናል እንድትሆን አርጎ አይችልም አይደል የሀገሪቱ ትልቁ ስልጣን ያለው አልቲሜት ፓወር ፕራይም ሚኒስተር ነው ስለዚህ እዛ ጋር ሲምቦሊክ ነው የትም ሀገር እኮ አለ አረ በማይሆነው ነገር ላይ ጊዜ ከምናጠፋ ወደሚሆነው እንመለስ አይሆንም በቃ አታስብ እሺ ተመልካቾች እሺ ወዳጅ ነውና እንዴ ምን አሁን እንደው ቢሆን ቢያገኝ ምናምን ብለን እዛ ውስጥ ከሄድን ማይሆን ነገር ላይ ለምንቻችን እናጠፋለን አይ እሱማ ለከነ ለምንድነው አፋፊን የምትለው አይሆንም ቢየኮ ያው ትክክለኛቸው እንግዲህ እንዳልከው ብዙ ይመስላል አሁን እንግዲህ ይመስለኛል ቃቂም ይሄ ገጠመኝ ያሁን ጊዜ አይመስለኝም ሳስበው ይሄ ነገር ይሆነው ወደ ኋላ 2 አመት ነው 3 አመት እንደዛ ነው እንጂ ምክንያቱም አሁን ባለበት ሁኔታ አያቆም ብዬ አላስብም ማን ነው እንትና መንሱርን ገባል ኦኬ አዎ እንትኑ ገና ሳክሱ መጀመሪያ ላይ በነበረበት ሰዓት ላይ ነው ምክንያቱም ብዙ ነገሮች በዛ ሰዓት ነበረ እንትን ሲሉ የነበሩትና ግን ሂዝ ማን ነው እንግዲህ ተራ ቲክቶከር ነው ያለው አዎ ሳይው እንደውም ደገፍ አድርጉትና እንዴት ስሜን ቢዝነስ ማበላሸት በኔ ላይ እምነት ክሱ ላይ የጻፈው ማለት ነው በኔ ላይ ከአብሮኝ የሚሰሩ ቢዝነስ ሰዎችን እምነት እንዲያጡ በማድረግ ምናምን እንደዚህ በማለት እኔ የትኛው ቢዝነስ እንደሆነ ግራ ይገባል ብቻ ነው ወይስ
በነገራችን ላይ መንሱር የዛሬ አመት ነው 2 አመት ሆኖ መሰለኝ አንድ መድረክ ላይ በግል ጀት ነው ጅማ ሄድኩት ብሎ አለ ማለት ነው። ጠቅላይ ሚኒስትሩ እንደምከተላቸው ታውቃላችሁ እና መድረክ ላይ እኮ ነው አዳራሽ ውስጥ እና ቪዲዮን እያዩ ነበር እና በግል ጀት ነው በአንድ ጓደኛ የግል ጀት ነው እሳቸው እዛ ሲሄዱ ተከትዬ ሄድኩት በግል ጀት ነው በ2016 የራሴ ጀት እየተሰራ ነው ይመጣል አለ። የራሱ የፕራይቬት ጀት ማለት ነው እና እሷን ቪዲዮ መዘዝ አረገና ስሙ ጠፋኝ ለጊዜው አንድ ጎበዝ ልጅ አለ በጣም ማደንቀው ኢትዮጵያ ውስጥ የግል ጀት የተፈቀደላቸውና ያላቸው ማን እንደሆኑ ሼክ መሐመድ አላሙዲ ብቻ ናቸው በፕራይቬት ደረጃ ፍቃድ ያላቸው ከአቪዬሽን እና የግል ጀት ያላቸው። ከዛ ውጭ ያሉት እንደ ድርጅት ፀሐይ ኤርዌይስ ምናምን ይባላሉ እና አቢሲኒያ ምናምን አሉ እነሱ ድርጅቶች ናቸው። ከዛ ውጭ የግል ጀት የሚባል ነገር የለም ገብቷል። እና ጓደኛ ሼክ መሐመድ አላሙዲ ናቸው ወይ በማጀት ነው ብሎ ሳክስ ነው ገብቷል። በግል ጀት ነው የሄድኩት ብሎ ሄሊኮፕተር ሊኖር ይችላል ኪራይ ምናምን የማናቸው አሁን የጠራናቸው ድርጅቶች መሀል ምናምን እሱ ግል ጀት ነው ያለው እና ኦኬ እሱም ይሁን አሁንም 2000 ስንት ነን አሁን በኢትዮጵያ 2017 እየተሰራ ነው አሁንም ጀቱ እንትን ትንሽ ዲል ያለው እና ያው ሳክስን ይታወቃል። ግን አንድን ሰው እኔ ደግሞ ጥያቄ አንድን ሰው የግዴታ ሀብታም መሆኔን እመን ብለህ ማስገደድ ትችላለህ? አልችልም። ምን እንደሱ እያለ እኮ ነው ይኸውልህ እንትን ሀብታም መሆኔን እመን እያለው ነው። አለማመን መብቱ ይመስለኛል ሰው ምናልባት መናገሩ ካልሆነ አሁን የሚዲያ መጥፎነቱ ይኸውልህ ተጽዕኖ አሁን ይኸውልህ እንትን ላይ ይሄዳል የተለያዩ ኢቨንቶች ላይ ምናምን የሚገርመኝ ፎቶ ካንተ ጋር ካልተነሳን ምናምን ክፍለ ሀገር ይሄዳል ግማ ጭራሽ የሆነ ኮሌጆችማ መራቂው ላይ ያረጉታል ምናምን ነገር የሆነ አንዳንድ ጊዜ ቫልዩ ያለው ሰው መሆን አለበት። ቫልዩ የለውም እያልኩኝ አይደለም ይሄ ሰው ወይ ቢዝነስ አይሰራ ምናምን እያልኩ አይደለም። ግን ቢዝነስ የሚሰራ ሰው እንደዚህ ያወራ አርፎ ቢዝነሱን ነው የሚሰራው ገብቷል አይደል? ቁጭ ብሏል ቲክቶክ ላይ ስንት ሲል የሚውለው የነበረው እንደውም አሁን ጠፍቷል መስለኝ አላውቅም ብቻ አለ ኦኬ። ግን the whole time አየዋለሁና በዚህ ያህል ልክም ደረጃ እናወራለት ብለን ሳይሆን ያው ሰሞኑን ውስጥ ከተከወኑ ወይም ደግሞ ከሆኑ ነገሮች ውስጥ አንዱ መታረም ያለባቸው ሌላም እኮ ነገር አለ። አሁን በዚህ የዕፀ ህይወትና ሉላ ከቢዋይዲ ላይ አሁን ዝም ብለው አሁን የነሱም እንዳለ ነው። አሁን እነሱ ላይ ኮምፕሌን አለኝ እኔ ሲገብተው ማያን ማስታወቂያ እንደዚህ አሉ ማስታወቂያዎች እንዴት እያሉ እንደሚያወሩ ሰው እንዲገዛ እንዴት ፑሽ ያረጉ እንደነበር ገብተዋል። ከዛ ልክ ሲወጡ ግን በግላችን ምክንያት ብለው አጋፍጠው ሰውን መውጣት ሳይሆን ማጋለጥ አለባቸው። ለምንድን ነው እነሱን አምኖ አሁን ባለፈው እንዳነሳ ነው እነሱ እኮ ግን እኮ ስፖንሰር እንትን አልሆኑም እኮ እንትን አልሆኑም አምባሳደር ሆነዋል። ግን እኔ ሙሉ አምባሳደር አልሆኑም። ይሄ ሜሞራንደም ኦፍ አንደርስታንዲንግ ይባላል ገና የመግባቢያ እንትን ነው እንጂ ሙሉ አምባሳደርነትን እኮ ኦኬ። ግን መልቀቃቸውን ማስታወቂያውን ሲሰሩ ቪዲዮዎቹ አሉ ገብተዋል። መልቀቃቸውን ሲለቁ ምክንያታቸውን መናገር ነበረባቸው ብዬ አስባለሁ። እነሱን አምኖ ኢንቨስት ያደረገው ሴት ይሁን እነሆ ይኸውልህ አሁን እኮ ይኸውልህ ሲለቁ ለምሳሌ ያህል በእንደዚህ ችግር ስላለበት አሉ ለምሳሌ ያህል ሁለቱም መጨረሻ ላይ ያሉት ነገር አለ አንድ አይነት ጽሁፍ ነው የጻፉት ሉላም ጽሁትም ለድርጅቱ ምን ይሸታል አንተ ምን አሮን ነው ማለት እንዴ ከመጀመሪያውም ቢዋይዲ የሚነሳበት ነገሮች ነበሩ ማለት ከመኪናው አመጣጥ ጋር ከአከፋፈል ስርዓቱ ጋር ምናምን ነገር ሲነሱ የነበሩ ኮምፕሌኖች ነበሩ። እንደውም ልክ በተነሳ በወቅቱ ከሆነ ሰዓት በኋላ አንድ መኪና ተጭኖ መጣ። አንድ መስለ አንድ ሲንግል ሳይሆን ይሄ መኪና መጫኞች አለ 10 ወይ 20 ነገር እና ላይክ መንሱር ነበር ማስታወቂያውን ሲሰራ የነበረው ይሄው መጡ መኪኖች ምናምን ብሎ ገና እንደተጫኑ ለዛ መልስ ይሆናል እንግዲህ ፍሬንድሺፕ ወዳጅነት ፓርክ ነበረ ዝግጅቱ የነበረውና አሁን ይኸውልህ እኔ ምንም ልገምት አልችልም። የሆነ there is something የሆነ ነገር ቢኖር ሉላም ጽዮትን በዚህ ነው ያልክ ለድርጅቱ መልካም ጊዜን ምናምን ነገር እንመኛለን ብለው አይሉ ገብቷል አይደል?
በቃ ኦፍ ኮርስ የሆነ ነገር እንዳለ ይገባሃል እሱ ነው የምልህ የሆነ ነገር ይገባሃል ዲኖ ብለህ መናገሩ ደግሞ አትችልም ላይሆን ይችላል ግን የሆነ ነገር እንዳለ ያስታውቃል እና እሱም ራሱ ከጀርባ ብዙ አሁን መንሱር ላጥናው ብትል ብዙ የምትጠይቀው ነገሮች ይኖራሉ ገባ ለምሳሌ ሚዲያ ላይ ተናገሩኝ በሚለው ልክ እሱ የሚያጠፋውም ጥፋት ይኖራል ልፈልግ ነው ያናሃል ቲክቶክ ላይ እየዋለ ከስንቱ ጋር ዛይ ሲተራረብ ሲዘለፍም ምናምን አይተነው እኮ አይደለ የሆኑ ሰዎች ሲሆኑ እየመረጥክ አታክ ማድረግም ትክክል አይመስለኝም ለማለት ያክል ነው እንግዲህ ክቡራትና ክቡራን እናንተ ደግሞ ሐሳብ አስተያየታችሁን አስቀምጡ ወደሚቀጥለው እንለፍ የዶክተሮች ጉዳይ አለ እንደውም መንሱር ላይ በዚህ ላይ ያለከም ቆይታ አልነበረብንም ዋናው ዶክተሮቹ ናቸውና ሰሞኑን እንግዲህ አድማ ምንድነው ተቃውሞ እየተነሳ ያለ ነገር አለ እንትኑ ምንድነው ተቃውሞ ምንድነው የኢትዮጵያ ውስጥ ያሉ ዶክተሮች የደሞዝና የተለያዩ ነገሮችን በጥያቄነት ጠይቀው ነበር የነሱ የሕክምና አሶሲዬሽኑ ያሳወቀው ለጤና ጥበቃ ሚኒስቴር የጠየቀው ጥያቄ ነበር እና ደሞዝ ጭማሪ ባለው የኑሮ ውድነት ምክንያት ደሞዝ ጭማሪ ይደረግልንና የተለያዩ ነገሮችን አንስተው ነበርና መንግስትም እንግዲህ ጤና ጥበቃ የመለሰው መልስ የታየ እንደሆነ ግን እሱን ተከትሎ ከጀርባው የፖለቲካ መልእክት ያለው ሌላ መልእክት ያዘለ ምናምን አይነት ነገር መግለጫ አውጥቷል እና እንግዲህ ትላንትናና ዛሬ እንግዲህ ዛሬ ቀን ካውንት አድርገዋል በዚህ ጊዜ ውስጥ ካልተመለሰልን የስራ ማቆም አድማ ሙሉ ለሙሉ እናረጋለን ብለዋል እንግዲህ ተመልካቾች ይሄን ከቀረጽንበት በኋላ እስኪለቀቅ ባለው ሰዓት ላይ ለውጥ ሊኖር ይችላል ካለ እንግዲህ እንድትረዱት እንጠይቃለን ነገሮች ተለዋዋጭ ስለሚሆኑ ማለት ነው ያው ስለሆነ የሚቀርጸው ተለዋዋጭ ስለሚሆን እና ቀነ ገደብ አስቀምጠዋል እንግዲህ ሐሙስ ነው ይሄ የሚቀርጸውና 5 ቀን ነው ቀርቶታል ካውንትዳውን እያደረጉ ነው ሶሻል ሚዲያ ላይ የተለያዩ ቪዲዮዎችን እየለቀቁ ነው የፓውሎስ ቲቺንግ ሆስፒታል የጤና ባለሙያዎች የተለያዩ እንትኖች ሕክምና ቦታዎች ሆስፒታሎች የሚሰሩ የዶክተሮች የጤና ባለሙያዎች እንደዚሁ ተቃውሞ ላይ ናቸው ያሉትና በዋናነት ጥያቄያቸው ደሞዝ ነው የኑሮ ውድነት በከፍተኛ ሁኔታ ጨምሯል እንግዲህ እንዳልኩ ናይዴይስ ለዶክተር የምንሰጠው ቫልዩ በጣም የወረደ ነው በጣም በሚያሳዝን ሁኔታ አሁን በፊት ዶክተር መባል ትልቅ ክብር ነበረው ከነሱም ከነውሉ ነገሩ አሁን ግን የለውም ስለ እንግዲህ ከዚህ በፊት በነበረው ፖድካስታችን ላይ እንደው ጠቆም ተሰጠን አልፈናል ይሄ በእንትኑ ጉዳይ ላይ በ40 አመቱ ጉዳይ ላይ ስራ ያጣበት ሁኔታ ሰይፉ ላይ መታ አልቀሳ ስራ አጥቻለሁ ብላ እስከማለት የሚደረስበት ብዙዎቹ እናቴ እንደዚህ ብር ስጠይቀኝ መላኪያ አጣው ደጋግማ ስደውል እንግዲህ ነጉርሻ ፔጅ ላይ ወጡ ምናቃቸው ሂስቶሪዎች አሉና ዛሬ ወር ራሱን የሪአክሽን ላይ ሰራውበት ቪዲዮ ነበር ምን ታረጋለች መሰል አንዷ ዶክተር እየዞረች ጓደኞቿን እየጠየቀቻቸው እየቀረጸቻቸው ነው እና እዛው ስራ ቦታው ነው ማለት ነው አሁን ላይ ይሄን ሁኔታውን ስታዩት የዛሬ ያኔ ዶክተር መርጠው ሲገቡ ሜዲሲን ሲመርጡ ተመርጡ ነበር ወይ ነው በፍጹም ያሉት በፍጹም እኔ እንትን በሆን ይሻለኝ ነበርና እንደውም ሰዎች እሱን ቪዲዮ ካጋራው በኋላ አግኝቸው ማለት ነው በጣም ብዙ ሰው ብሎ በእነዚህ ነው ምንታከሙት ብሎ ደንግጧል ሰው ለምን ታውቃለህ ውስጣቸው ምን ያክል ዶክተር በመሆናቸው ፊል ያረው እየተደሰቱ ሰው በጣም ፊል ያረጋሉ ኦፍ ኮርስ በፍጹም አንመርጥም ያሉት የካለው ክብደት አኳያ እኮ ነው አንደኛ ደሞዙ ብቻ አይደለም ይሄ ተደራራቢ የስራው እንትን ውለው አድረው ምናምን የሚሆኑበት ጊዜ አለ በየጊዜው በጣም እና እሱ ተጨምሮ ለማለት ፈልጌ ነው በመሃል የገቡት ቀጥልሽ ያው እንግዲህ ይሄ ነው ያለውና ያሳዝናል ማለት እነዚህ ሰዎች ህይወትን የሚታደጉ ሰዎች ናቸው እንግዲህ ከፈጣሪ ቀጥሎ ያው ፈጣሪ በሰዎች ላይ የሚሰራውና ህይወታችን የሚቀጥሉ ሰዎች ናቸው እና ያለን ብዙ ነገሮች ሲደረጉ ለሌላ ለነዚህ እንክብካቤ እንደውም የሚወጡ ዜናዎች አሉ ማለት እንደዚህኛውን ካምፔን በመከላከል
ከሆስፒታል ወደ ጤና ጣቢያ እንዲዘዋወር ተደረኩ ከሆነ ከከተማ ወደ ገጠር እንዲተደረኩ ማለት ገጠር መሄዳቸው እንደው እንደ መጥፎ ነገር ወይም ደግሞ እዚህ ጤና ጣቢያ ላይ መመደባቸው እንደ መጥፎ ነገር ሆኖ ሳይሆን ጥያቄ ስላነሳው ላይክ መቀጣጫ አይነት ነገር አለ እንደዛ እየተደረገ ነውና ቢታሰብበት ማለት አይ ነው እንግዲህ እኛም ሰርተናል ከዚህ በፊት ለፖስት አገልግሎት ድርጅት ቦነስ ሲሰጥ የሁለት ወር ደሞዝ ለማናጀር ሌቭል እነዚህ ህይወት እኮ ነው የሚታደጉት ቢኒ እኮ በጣም መደረግ አለበት እንጂ መታገዝ አለበት ቀጣዩስ ሰው አሁን ሁሉ ጊዜ የምታስበው እነዚህ ላይ ይሄ ነገር ሲደርስ ቀጣይ ማን ነው ዶክተር መሆን የሚፈልገው እሱ ነው አሁን ይኸውልህ ማንም ስሜት አይኖረውም ኦኬ በቃ በእነዚህ ሰዎች ነገውን እያየ ነው ገብተዋል ኦኬ which one is the best as a profession ማርኬቱ ላይ በጣም ዲማንድ ያለው የትኛው ነው የሚለው ነው የሚያየው በቃ ባጭሩ ቶሎ እንትን የሚልበት መኒ ሜክ የሚያደርግበትን ዞሮ እኛ ሀገር ትምህርት ቫልዩ ያጣ ነው እና ሰዎች ለመማር ይልቅ እንደማ አብደነው እንደምትማረው ያው ቅድም እንዳለው ተፍተፍበል ነው በቃ ኢንሰረሽናል ቢዝነስ ምናምን የሚለው ነገር ነው ለመማር ያላቸው ሞራል እንዳለ በቃ ተተኪው ላይ ከባድ ነው የሚሆነው ያ ምክንያቱም ስትራግል አለው አብኝ አሁን ይኸውልህ ህክምና እንደሌሎች ትምህርቶች በ3 አመት የምትለው አይደለም ትምህርቱ በራሱ ከባድ ነው እንደው ዝም ብለህ የምትገባበት አይደለም በዛ ላይ የምትማረው አመት አለ 17 አመት ነው ሜዲሲን ለማጥናት አጠቃላይ ከአንደኛ ክፍል ጀምረህ እንኳን ብትቆጥሩ 19 አመት አካባቢ ላይ እድሜን እንትን ትላለህ ገብቶሃል 19 አመት ከአንደኛ ክፍል ጀምረህ እንግዲህ ሜዲሲን ዶክተሬትን እስከትይዝበት እነዛ ሁሉ ባለ አብዛኞቹ ደግሞ ግራጁዌት ያሩ መሃል ላይ እኮ እንትን ያደርጋሉ ታውቃለህ ሜዲሲን ከገቡት መጀመሪያ ከገቡት የሚመረቁት በጣም ትንሽ ነው ያ ትምህርቱ ቀላል አይደለም እና ለዛ እኮ ነውና ፕላስ የሰው ህይወት የሰው ልጅ ላይ ነው ገብቷል እንትን የሚሉትና ለነዚህ ሰዎች ካልታሰበ ለማንም ሊታሰብ አይገባውና ገድመራን ዶክተሮች ያሳዝኑኛል በጣም ይወለ ለሰዎች ብርሃን የሆኑ ሰዎች ለሰዎች ህይወት የሆኑ ሰዎች እነሱ ግን ህይወታቸው ከባድ አደጋ ላይ ወድቆ ስታየው አንድ ጊዜ ግራ ይገባል ያሳዝናል የጤና መድን ሁሉ የሆነ ጊዜ እኮ አይሸፈንላቸው ነበር ተብሎ ነበር ራሱ ከፍለው ነው ይሆናል አይደል የተለየ እንኳን ነገር ዶክተሩ ቢታመም የተለየ የሚያገኘው ነገር የለም ምናም ያሉ ያ ያሳዝናል እና እንግዲህ እነዚህ ነገሮች መታረም አለባቸው እንግዲህ ይሄ ነገር እስከየት ይቀጥላል አናቀም ግን አዲስ ነገር ካለ እናቀርበዋለን እና ነገሮች ቢስተካከልላቸው እላለሁ እንግዲህ ክቡራትና ክቡራን በእነዚህ ጉዳዮች ላይ ይሄናል እናንተ ደግሞ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን ላይክ ይደረግ ሰብስክራይብ አድርጉ አድርጉ እንሰናበታለን